ሰላም ሰላም ሀባይቢ እንዴት አደራችሁ? እስኪ ዛሬ ቁርስ አብረን የምንሰራ ይሆናል። እንዴት ናችሁ? ደህና ናችሁ? ሁሉ ሰላም፣ ሁሉ መልካም። ያ አብረን የምንሰራ ይሆናል ማለት ነው። አሁን አንዳንድ ጊዜ ምግቦችን እየሰራው ፖስት አደርጋለሁ፣ ግን ያ ሙያ እያስተማርኩኝ አይደለም። እንዳልሆነ እንድታቅልኝ እፈልጋለሁ። አብረን እንስራ፣ አብረን እንብላ በሚለው ይያዝልኝ ማለት ነው ውዶች። ሰምታችኋላ? አዎ። እና እንዴት ናችሁ? ሁሉ ሰላም ነው? ሁሉ መልካም ነው? ዛሬ ቆንጂዬ ቁርስ አብረን የምንሰራ ይሆናል ማለት ነው። ይሄን የመሰለ የምን ስጋ ይመስላችኋል? በነገራችን ላይ ጉበት ነው ማለት ነው። ጉበት ነው የምንሰራው። ጉበት ነው የሚባለው ስሙ። ጉበት እንትን ማለት ነው። ያለ ስላሳ እንትን ማለት ነው። ታውቁታላችሁ፣ ገብታችኋል። ጉበት ምን ማያውቃል እንዴ? እናም እዚህ ጋር ደግሞ እንጀራው ትንሽ እንትን ይላል። ያው እንጀራ በጣም አምሮኝ ነበርና ያው እንጀራ የሀበሻ እንጀራ አይደለም፣ ግን የአምሮትን እንትን ይላል። የምን እንጀራ መሰላችሁ? አረቦች ናቸው የሚጋግሩት። አይነው እዚህ ያው እንግዲህ ሽንኩርታችንን አወጣናል። ሽንኩርት ከት እናደርጋታለን። እንጀራው የምንድን ነበረ? የየመኒዎች እንጀራ ነው። በነገራችን ላይ በጣም እንጀራ ሲያምረኝ ያው እሱን አድርጌ ምናምን እንደዚህ ሰርቼ እበላለሁ ማለት ነው። ያው እንደኛ እንጀራ ቆንጂዬ ባይሆንም ጣዕሙ ማለት ነው፣ ግን አምሮት እንትን ይላል። እና እዚህ አንድ ሽንኩርት ምን ሆኖ ነው ምንድነው ጋራ ነው ተቀይሯል። ካሜራዬ ነው መሰለኝና እዚህ ጋር ከች እናደርጋለን። አንድ ሽንኩርት ማለት ነው። ትናንሽ ሽንኩርት ሁለት ናቸው፣ ግን አንድ መካከለኛ ሽንኩርት ይበቃኝ ነበረ። እና እዚህ እንደዚህ በዚህ መልኩ እንቆራርጣለን ማለት ነው። ከተፍ ነው የምናደርጋቸው። እና ሀባይቢ ለዚህ ቤት አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ላይክ አድርጉ፣ ሰብስክራይብ አድርጉ ውዶች። ለምንድን ነው ሰብስክራይብ የማታደርጉኝ ግን? ላልቅስ እንዴ? ባለቅስ ይሻላል። እዚህ ጋር እንትን ምንድነው ደግሞ ቃሪያ ነው፣ ትልቁ ቃሪያ ማለት ነው። እና እዚህ ክሱን ደግሞ እንቆራርጣለን ማለት ነው። ከች እናደርጋለን። እና ቁርሳችን ያው እንግዲህ አብረን የምንሰራ ይሆናል ማለት ነው። እናም ሀዋይቢ ሰብስክራይብ አድርጉኝ። በነገራችን ላይ ብዙም አይደለሁም ዩቲዩብም ላይ ያው አንዳንድ ጊዜ ነው ቪዲዮ ፖስት የማደርገው። ያው ወደፊት ተስፋ አለኝ አሪፍ ቪዲዮዎች እንደምሰራ ማለት ነው። እስከዛ ድረስ ሰብስክራይብ አድርጉኝ የሀገሬ ልጆች፣ ሰምታችኋል። እየለለብኩ ነው። እሺ ያውና እዚህ ያው እንደምትመለከቱት እየቆረጥኩ ነው። እንዴት አድርጌ ነው የምቆርጠው? ረጅን እንዳልፈልጠው ጋይስ፣ ፈልጬው እንዳልገላገል ማለት ነው። እና በዚህ መልኩ እንደዚህ ማለት ነው ከተፍ ታደርጋላችሁ። ነጭ ሽንኩርታችሁንም ወቀጥ ካደረጋችሁ በኋላ ከዛ ማለት ነው ቁርሳችሁን ደብለቅ ማለት ነው። ያው እዚህ ጋር በዚህ መልኩ ተቆራረጠ። እዚህ ደግሞ የምሰራው ጉበቱ ማለት ነው። ያው እንግዲህ አጥቤ ነው። በነገራችን ላይ ግን ታውቃላችሁ ጉበት ታጥቦ ራሱ የሆነ ትንሽ ውሃ ተቀረ የጠራ አይመስልም። ምን እንደው አላውቅም። የሚጠራ አይደለም ጉበት ሲታጠብ የሆነ እንትን ነገር ያሳያል ምናምን። እዚህ ጋር እያለኩስኩ ነው እንትኔን። ከዛ ዘይት ደግሞ ዘይቶን የተጠቀምኩት በነገራችን ላይ ዘይቶን ካለ ይመረጣል። አሪፍ ነው፣ ተጠቀሙ ዘይቱ ማለት ነው። አዎ ዘይት ያን ያክል ኖርማሉ ዘይት ማለት ነው ያን ያክል እንትን አይደለም። ዘይቱን ጤና ነው ለእንትንም ማለት ነው። እና እዚህ ጋር ሽንኩርታችንን ጨምርን፣ እዛ ስጋችንን ጨመርን ማለት ነው። በዚህ መልኩ እያደበላለኳት ነው። ያው ይሄን ይመስላል ሀባይቢ። እዚህ ጋር ደግሞ የቆራረጥነውን ፍልፍል ሮሚን ጨምራለን ማለት ነው። ምንድነው የሚባለው በአማርኛ ፍልፍል ሮሚ? እዚህ ጋር ባህራት ነው፣ ቸከልና ኩምል ነው ሀባይቢ። እና ደግሞ ፍልፍል ማለት ነው።
ፍልፍል አስዋድ በአማርኛ ቁንዶ በርበሬ አድርገናል። አሸቦም ነበረ። አሸቦ ማለት ጨው ነው። እሺ ብዙ ሰዎች አይገባቸውም ምን እንደሆነ አሸቦ ማለት ነው። አሸቦ ማለት ጨው ነው ማለት ነው። ጨው ጨምረናል ከበኋራቱ ጋር ማለት ነው። እሺ በዚህ መልኩ ማለት ነው የምንሰራ ይሆናል። ያው እንደምትመለከቱት ከች ከች እያለች ነው። ኦኬ ቃሪያ ምናምን ያስፈልገው ነበረ። ቃሪያ የለንም። ያው ችግር የለውም። ቁንዶ በርበሬ ካረኩበት በቂ ነው። ቁንዶ በርበሬ በጣም ነው የሚያቃጥለው ማለት ነው። እናም እንደምትመለከቱት በዚህ መልኩ ክድን እናደርገዋለን። ከዚያም በሰለ። እናም ሳህኔን በዚህ መልኩ አቅርብ ያለው ማለት ነው። ከዛም እንደዚህ ሽታ ቤት እንደዚህ ወደ ሳህናችን ጨመር እናደርጋታለን። ጨመር ሀባይቢ ቁርስ እንብላ። በዚህ አጋጣሚ እየበላችሁ እሺ ውዶችዬ እየበላችሁ ስሩ። አዎ እየበላችሁ ሆዳችሁን አደራ እሺ። ያው ካልበላችሁ ትታመማላችሁ፣ መስራት አትችሉም ምናምን ነው። ቁርሳችሁን በሰዓት እየሰራችሁ በቻላችሁት በጊዜ ለመብላት ሞክሩ ማለት ነው። በሰዓት ማለት ነው። እዚህ ጋር ልቀምሳት ነበረ። ያቃጥላል። ያው እያቀዘቀዝኩ ምናምን ይቀመስ እስኪ ሲቀመስ ዋው ለዚህ ነው ጣዕሙ ማለት ነው። እናም የኔ ይመስላል የቁርሳችን ጊዜ ማለት ነው። ሀባይቢ ያው ሰብስክራይብ እያደረጋችሁ ላይክ እያደረጋችሁ እላችኋለሁ እና እንጀራችንም እንደምትመለከቱት እንደዚህ ነው ማለት ነው። የመቅላ እንጀራ ነው። ይሄንን ራሱን መስራት አልችልም በነገራችን ላይ እና ብቻ ያ አምሮት እንትን ይላል። እንትኑን በጣም ቆንጆ አድርጌ ነው የሰራሁት።